ጠይቅ ትችላለች። ቻሪን ነይ ብያት ነበረ፣ ግን አሁን ሐኪም ቤት ነኝ ብለኝ ነው እንጂ ትመጣለች። እነሱ መናገር ይችላሉ እንዴት እንደሆነ እንዴት እንደተጋለጠ ልጁ ማለት ነው። አንቺ ስላላየሽ ነው። እና ይህ ልጅ አውቆ ነበር እንደዛ ያለው። የነበረው ስዊዘርላንድ ነው የነበረው ማለት ይሄ ሊቢያ። ከዛ ነው ወደ ስዊዘርላንድ በራሳችን ባጭበረበረው የገባው ከነ ምርቱ ማለት ነው። ዋሪ መጣ ያለውን ልብስ ራሱ እየከፈለው እንደሆነ ይነግረኛል። እሺ እስከ ዛሬ አንቺ ለአሉላ ነው አይደል ስሙ? ለአሉላ ያስገባሽባቸው ደረሰኞች አሉ? ስንት እንዳስገባሽ በግምት መገመት ትችያለሽ? ቢያንስ ለሱ ብቻ ማለት አሁን እንደዚህ ቀረብ ሲል መያዝ ከጀመርኩ ወረቀቶችን ይሄ ነገር የሆነ ችግር አለ ምናምን ብዬ ካስኩ በኋላ ወደ 500 ደምረውታል። ሚዲያ ላይ ተደምሯል። ወደ 500 ሺህ ወደ 500 ሺህ ምናምን አካባቢ በሱ እንደገባለት እዛ ሚዲያ ላይ ተደምሮ ወደ ስንት ነው የሆነ ሚዲያ ላይ የነበረው መደመሩን ታዩኒ። ስለ ሚዲያ ምንም አያገባኝም። እኔ ስለደረሰ ስለነበር ዋትስአፕ ላይ ትልኪልኝና ያውልሽ ዋትስአፕ ላይ ትልኪልኝና ደምረዋለሁ። እኔ የምፈልገው ዶክመንት ማስረጃ ነው። ገባሽ? የሰው አይደለም። ስለዚህ አንቺ በአሉላ እስካሁን ድረስ ወደ 500 ሺህ የሚጠጋ አስገብተሻል። በማን ትዕዛዝ? በሄኖክ ቦይፍሬንድሽ ትዕዛዝ አይደል? ባሌላም በተለያዩ ስም ቆይ እልክልሻለሁ። ደረሰኞችን ማለት ስላሉኝ ማለት ነው የተላከባቸው ማስረጃ ስላሉኝ። ያ ብር አሉላ ጋር አለላ ጋር ሄዶ ምን እንዲያደርግ ነው? ብሩን ምን አርግበት ብለሽ ነው ያስገባሽለት? እኔ ምን አርግ አንደኛ አሁን ለምሳሌ ይሄንኛውን ይሄ አንዴ በቅርቡ ማለት ማስታውሰው ይሄ ለልጁ እንዳልኩሽ ቀሚስ ይሄኛው ወዛኛው ደንበኛ ቀሚስ ብሎኝ እኔ ነኝ የምልከው ስላለኝ እሱ ነው እና ከዛ 172 ሺህ ባንዴው አስገባውለት ማለት ነው። ለምን ጉዳይ? ለዚህ ለቀሚስ ማለት ነው 172 ሺህ ማለት ነው። ለአዘዝኩት ይሄ አይደለም የደንበኛ ቀየር ያለው ብዬሻለሁ። በዛ ምክንያት እኔ እያልኩ ያለሁት ኦልሬዲ በአሉላ እያስገባው ስለነበረ አዳምጪኝ። በአሉላ እያስገባው ስለነበረ በአለላ የሚገባውን ሄኖክ ቦይፍሬንዴ እያዘዘኝ ስለነበረ ማስገባው አለላ እየወሰደ ለሐወሪ እየከፈለ ነው ብዬ ነው ያሰብኩት። ለምን ሄኖክ እኔ ነኝ የምከፍለው ስላለኝ ስለዚህ አለላ ጋር የሚገባው ግራ ገባኝ። ሁለት ነገር ነው የነገርሽኝ። አንደኛ እንትና ሄኖክ ከራሱ ከኪሱ እየከፈለልኝ ነው የንብረት ጥያቄ ከኪሱ እየከፈለ እንደሆነ ነው የሚነግረኝ። ከኪሱ እየከፈለልኝ ብዬ ነው ማስበው ነው ጥያቄ ደግሞ ሁለተኛ ባንዴ ልጨርስ። ሁለተኛ አለላ ጋር እያስገባውን አንዱን መምረጥ አለብሽ። የሱን ክፍያ አለላ ጋር እያስገባሽ ያለሽው ነው ለሱ እየተከፈለው ኖ ለሱ አይደለም። እኔ ያልኩሽ ያለላ ጋር የላክሽው ባልሽኝ መሰረት እንጂ ለአለላ እኮ ይኸውልሽ አንዴ ብቻ ነው የቀሚስ ብዬ ለይሄንኛው ለሱ አይደለም ለየዛኛው ማለት በቅርብ ሰዓት ሌሎችን አለኝ። እኔ አሁን ደረሰኝ ላለላ ያለውን እንደዚህ ከማወራሽ አለኝ ስላለኝ የአንቺ ስራ ትርፍ ብቻ ነው። ምንም አይነት ዋና የሚባል ነገር የለም። በቃ እቃሽን ሄኖክ ከስዊዘርላንድ ቦይፍሬንድሽ እየከፈለ ስለሚመስልሽ በነፃ እቃ ይገባልሻል። ያንን እቃ እየሸጥሽ ትርፍሽ የራስሽ ነው። ምንም በትርፍሽ የምታመጪበት እቃ የለም። እቃ የሚመጣው በሄኖክ ብር ነው። ሙሉ ትርፍ የሚገባው አንቺ ጋር ነው። ማለት እንደ ነጋዴ ዋናዬ ትርፌ የምትይው ነገር የለም። ሁሉም ነገር ትርፍሽ ነው። እንደዛ ነው የተረዳሁት። ለምን እኔ ለሱ አሁን ላለላ እዚህ ላኪ ከዚህ ላኪ እያለ ያስልከኛል። እሱን ደግሞ ልልክልሽ ነው አለኝ አልኩሽ። ላለላም ሆነ ለሌሎችም ሰዎች ለምሳሌ መጀመሪያ ላይ ዲስከስ ያደረግንበት እኔ እና አንቺ አለ አካውንት ያለሽ እቃዎቹ ከኔ እየታዘዙ ከአንቺ ጋር እንደሚገቡ ታውቂያለሽ። ለምን ወደ ራሴ አካውንት አላክሽው ማለት አንተ ለምን አልጠየካትም? እሷ ብቻ አይደለችም ጥፋተኛ፣ አንተም ጥፋተኛ ነህ። አውቃለሁ። እኔም እኮ አሁን ታዲያ አንደኛ ላይ ብቻ ይለደፋል። አንተም ጥፋትክ ሳትጠይቅ ዝም ብለህ ትልካለህ። እሷ ምን ብላኛለች ብለህ ካልቅድም ራስክ ከዚህ በኋላ እሱ ነው የሚከፍልህ ብላኛለች። ሂሳብ ስሩ። ሂሳብ እኔ ብዙ ጊዜ መስራት ቢዚ ስለሆንኩኝ ላይቭ ላይ ስገባ ቢዚ ስለመሆን ሂሳብ እሱ ጋር ትሰራላችሁ፣ ምርጫ እኔ እልክልሃለሁ ስላለችኝ የገንዘብ ጉዳይ ለማውራት ዲክሰስ የምናደርገው ከሱ ጋር። አንዳንዴ ዕቃ ስትፈልግ እንደው ሱቁ ላይ ጎደል ብሎ ያየው ካለ ይሄን ጨምርላት ሁሉ የሱ ትዕዛዝ ብዬ ከሱ ውጭ አልኩሽ ብዬ ገለጽኳቸው። ለዛ ነው። ከዛ አካውንቴ ስለነበራት መጀመሪያ ዲስከስ ባደረግንባቸው መንገዶች ለምን አልፈጸመችልኝም? ይሄ አልፈጸም ብሎ እሱም ስልክ አልመልስልኝ ሲል እሱ ያወራኝ ነበር ብዬሻለሁ። ሴፕቴምበር በፈረንጅ በእኛ መስከረም 13 ደወልኩላት ለሷ።
ደወልኩላትና እኮ ቢቻል ቅድም ያን ቮይስ የመለሰችልኝ በኢሞ ስለተደዋወልን ነው። ሪከርድ ስላላደረኩኝ ሪከርዱ የለኝም። ለምን ትከዳኛለች ወይም ደግሞ ተዋሸኛለች ወይም ደግሞ ይሄ ይመጣል የሚል እምነቱም ግምቱም ስለሌለኝ። ለምን ካልሽ ሀቡ አንድ ልብስ ስታዘኝ አምና ወደኔ ብር ታስገባልኛለች። ታምኜ ሰርቼ ነው መልክላት። እንደዛ አድርጌ ስላመንኳት ነው። ይሄ ጥፋቱ ምንድነው? ማመኔ ነው። ብዙ ሰዎች እየጠበቅሽ ነው መስዬ ብዙ ሰዎች ብዙ ሰዎች እምነታቸው ተሸርሽሮ ጨካኝ የሚሆኑት ከዚህ አንፃር አሁን የተማርኩት ነገ ልክ እንደዚህ አግባብ እንዳልሆነ ጨካኝ መሆን እንዳለብኝ ነው። ጨካኝ ትክክለኛ የሥራ ሰው እንደዛ ነው። ይሄ እኮ የጭካኔ ጉዳይ አይደለም፣ ግዴታ ስራ ነው። እንዴት ሰው ዝም ብሎ ሰውን ያምናል? ያው አሁን እቺ ልጅ ላይቭ ነው ሀላል ነው የሚሸጠው። ተዋወልኩሽ ቁጥሯን ላኪልኝ፣ የትንሿን ቁጥር ላኪልኝ፣ እየጠበቅኩሽ ነው እኮ ያልኩሽ። እና ያ ስለሆነ መቼም ባልና ሚስት ስትተዋወቂም ሆነ ስታስተዋውቂው አምነሽበት ተማምነሽ ነው። እኔ ትዳር አለኝ፣ ትዳሬን አምኜ ነው ለአንድ ሰው ማስተዋውቀው። ይቺ ባለቤቴ ናት ብዬ ላስተዋውቃት የምችለው እርግጠኛ ሆኜ ነው። እርግጠኛ ሳትሆን ማን ነው ተንቀሳቃሽ፣ ማን ነው ሰው አማኝ፣ ማን ነው ልንበለው ምንችለው ተብሎ ተጠንቶ እኔ ምስኪኑን የቤተሰብ ኃላፊ የሆንኩትን ሰው መበላቴ ነው። ገብቶሻል? ያ ነው የሚያበሳጭ። ሌላ ምንም በቃ አምኛታለሁ፣ አምኛታለሁ። ባልና ሚስቶችን እኩል አምኛቸዋለሁ። ከዛዎች ባልየውን እንዳወቀችው እንዳመጣችው አሁንም ታምጠው እሱም ይክፈለኝ እሷም ትክፈለኝ። ሐቄ ግን ሐቅ ነው። የገባልኝን ብር አልሸመጠጥኩም እኮ የገባልኝ ይሄ ያለኝ ይሄ ብዬ በግልጽ ለሚያቀሰው ለሚያነብሰው ልክ ያለው ቮይስም ተጨማሪ ቮይሶችም እጨምራለሁ። ለከሌ አልሰጠም ከተባለ አሁን ለምሳሌ ላለላ በካሽ በእጁ የሰጠው ካለ አለላን አመጣዋለሁ። ገብቶሻል? ከዛዎች ሌሎቹ እቃዎች ግን እጇ ላይ ደርሰዋል። እኔ ገንዘብ ግን አልተከፈለም። ለምን እሱን አልጠየቅም? ለምን አምኘው ነው። አንቺ አምኘው ጎዳኝ፣ ሰዎችን በላ፣ አጭበረበረ ወይም ደግሞ ሰዎቹ ሀብታም ስለሆነ ሊያገቡት ፈልገው ነው ከተባለ እኔ ሀዊረ ከሱ ምን ፈልጌ ነው የተበላሁት? ነገሮችን ድብስብስብስ አድርጎ እንደ ህፃን ልጅ ለማለት ካልተፈለገ አንተ አሁን መስከረም ላይ እንደዛ ብለህ ከደወልክልኝ ለምን ገስት ጌም ላይ ነበር እየሰማሽ ከሆነ ምናምን ታዩ። ቆይ እሷ መበላቷ አላመንክም፣ እሷን እንዳጭበረበራት አላመንክም። እሷ ጥፋቷ ተበልታ አስበላችሁ ካንተ ነው ተጭበርብራ አጭበረበረች። እኔ የምምለው እሱ ነው። ምክንያቱም እልሽ እንዴት መሰለሽ ይበደርም አይበደርም ሰጣት። አሁን በአእምሮ የምስለውን ነው የምነግራችሁ። ሰጣት፣ ጊፍት አረገላት። ያንን ጊፍቱን ወይም የሰጣትን ገንዘብ ግን እኛ ደሃዎቹን አስጠቅማ አስበልታ ሸኘችው። በቃ ያ ነው የሚሰማኝ። አውሻል የሰጣትን ሂሳብ አወራዶ ወስዶ ሊሆን ይችላል። እሱ ጋር ሂሳብ ይስሩ። የኔ ግን በሐቅ እቃዋን አድርሻል ሰጥቻል። አው ለይቃማ ይላከላትን ሃይ ብዬሻለሁ። ላኪልኝ ፎቶውን የሱን አለቀ። ሂሳቧንም እንዴት ሂሳብ እንዳወራረዱ ሁለቱ ይነጋገሩ። እንዴት ከዛ ውጭ እኮ እንዴት አንድ ሰው እንዴት ከለርም ይሁን መልክም ይሁን ምንም የማታውቂውን ሰው ባሌ ነው ተብሎ አስተዋውቆ ኢማጂን አላውቅም ምን እንዴት እንደሰው እንደሚረዱ ወይ እንዴት እንደምንረዳው ባላውቅም ይልቅ አንተ ሐቅ አለክ እሷ ደግሞ አንድ ሐቅ ያላት ምንድነው? ለምን እሺ በሰዓቱ አልነገረኝም? ለምን ዝም ብሎ ሳይከፈለው ይልካል? ለምን አይነግረኝም? ምክንያቱ ለምንድን ነው የማይነግረኝ? ሳይከፈለው ላክ ሲባል ለምን መጥቶ ብር መጀመሪያ ብር ክፈሉ አልልክም ለምን አላለም? እኔ እሱ እንደሚከፍለው ነበር ማውቀው። ዛሬ እኔ እና እሱ ከተለያየም በኋላ ቆይቶ መጥቶ ክፈል የሚለኝ ምንድነው ነው? ለዚህ ጥያቄ በቂ ምላሽ ስጥ እስኪ። ቆይቼ አይደለም መጣላታችሁን ያላቀም ላይቭ ላይ ተጣላን ብለው ሲመጡ ቀሪ ብር እንዳለኝ መቼ ነው ላይቭ ላይ ተጣላን ብለው የመጡት? መቼ? ስንት ጊዜ ሆነው? ኤግዛክት ቃል ንገረኝ። ላይቭን ታመጣለች እሷ። መስከረም ወር ነው፣ ዞሮ መስከረም ወር ነው። ቀኑን እርግጠኛ አይደለም። ዛሬ ያለን እንኳን አራተኛው ወር ነው በኢትዮጵያ አይደል? መስከረም ያን ቀን ማታ ሙሉት ነበርክ። ቴንክ ዩ እሱን እኮ ነው የምልሽ። ያን ቀን ማታ መጡና ያ ጉዳይ ፈነዳ ሲነገር እኔም ገብቼ ያለኝን ሐቅ ተናገርኩ። በወቅቱ ሳራ ሙኒት መንገደኛው ነበሩ። ያንተን ጉዳይ እናየዋለን፣ አሁን የሷን ጉዳይ ይዘናል፣ አንተ ውረድ ብለው አስወረዱኝ። ከዛ በግል ሁሉንም መልኩ አዋራው፣ እሷንም አዋራው። በሚዲያ ጨርስ አለችኝ። ሳራም እህቴ ልታወራኝ ፈቃደኛ አይደለችም፣ ሙኒትም ፈቃደኛ አይደለችም፣ መንገደኛውም ፈቃደኛ አይደለም መረጃዬን ከተቀበሉኝ በኋላ። ከዛ በኋላ አማራጭ ሳጣ ቪዲዮ ሰራው።
ቪዲዮ ሰርቼ አማራጭ ደግሞ ሀቢባ ትሻላለች፣ ሀቢባን ደግሞ ላናግር ብዬ ወደ አንቺ መጣ። ይሄ ነው እንጂ አልተኛውም አልቦዘንኩም። ፈጀብክ ለመምጣት 4 ወር ከመስከረም እስከ ታህሳስ። አንደኛ የነሱ ሽምግልና የሚባል አለ በእኛ ሀገር በባህላችን። አንድ ሰው ቃል ከሰጠሽ ያን ቃሉን አክብረሽ ትጠብቂዋለሽ። ማን ቃል ሰጥቶክ ነበር? እኛ እናይልሃለን መረጃህን ላክ ስላሉኝ እነ ሳራ በወቅቱ እዛ ቦታው ላይ የነበሩ 3 ሰዎች ናቸው። በተለይ ጎልተው የነበሩ ሰዎች መንገደኛው፣ ሙኒት እና ሳራ። እሺ ያን ስላሉኝ ጠበቅኩ እኮ። አሁን ጠበቀ በቃ ከዚህ በኋላ እናይልክም ሂድ ብለውክ ነው ለምጣካው አይመልሱም። ይኸውልሽ ሀቡ ይሄ ነገር እኔ ካወጣው 4 ወር ሳይሆን 4 ወር ተጣላን አለ። 4 ወር አወራኋት አለ። 4 ወር ነው እንዴ ሁሉም ነገር የሚያልቀው? 4 ወር ነው ሱቁ የተከፈተው አለ። ይኸውልሽ የተጣላን እኛ በቃ 4 ወር የተከፈተው አለ። 4 ወር አላልኩም እዚህ ጋር ይኸውልሽ ሀቡዬ ልንገርሽ አሁን 4 ወር ላይ አውርተናል። ብር አለ እንትን ልብስ አስመጣለች እንዳለ ነው የተናገርሽው ቅድም ታስታውሽ አላልኩም። እናቴ አዳምጪኝ መጀመሪያ ምንድን ነው ያልክ ብለሽ ደግሞ ተረጂ የመስማት ካልሰማሽ በስተቀር 2 ወራችን ነው። እኔ 2 ወር አልሞላም። 2 ወር ነው ይሄ አሁን እንደዛ ከተፈጠረ 2 ወር ነው ገና ነው። መስከረም ላይ አይደለም አንቺ ሚዲያ ላይ የወጣሁት መስከረም ሳይ 2 ወሬ ነው በቃ። አሁን መቼ ወር ሌላንቺ ሴፕቴምበር ነው። ለምን የተፖሰተበትን ቀን አናይም? ለዛ ነው ተመልሰሽ ይልሽ እኔ የህግ ባለሙያ አይደለም በወረቀት መዝግቢያ ላይ ያስቆም ገባሽ። እየነገርኩሽ ያለሁት ህዝብ ያየውን ማታ በወቅቱም ገብቼ የተናገርኩትን ነው። ከኔ በተጨማሪ ሰዎች የሰሙትን ነው እያንጸባረኩልሽ ያለሁት። ከዛ ውጭ ግን አልኩሽ ከመጀመሪያው ደግሞ ልብሱ ቤት የተከፈተው መቼ ነው ሰው ያውቃል። ለፋሲካ አሁን ለባለፈው ለፋሲካ ነው እቃዎች የገቡ ከኔ ጋር። ያ ማለት ጾሙ ላይ ማለቂያው አካባቢ ነው ዲስከስ ያደረግ ነው ማለት ነው። የት የካት መጋቢት መጨረሻ አካባቢ ማለት ወይ ሚያዚያ። ከዛ እቃዎቹ አንድ አመት ሊሞላው እኮ ነው አሁን ፋሲካ እኮ እየደረሰ ነው። ወንድ እልሽ ስለ መስከረም 4 ወር አልሞላም ካልሽ ስለ ሚያዚያ ወስዶ ማጠጋጋት ተገቢ አይደለም። እሺ በቃ እንደዛ ነው ማሰብ ያለብሽ። ስለዚህ አንደኛ እንደሱ አልሞላም። ሌላው ለአዲስ አመት አካባቢ ጸለምትን እርዳታ ሲደረግ ባንቺ ቤት በራስሽ አንደበት ቪዲዮ ሰርተሽ ለጎንደር ለተፈናቀሉ ሰዎች 10 ቀሚስ ረዳው ብለሽ ቪዲዮ እኮ ሰርተሻል። ትንሹ ያ የቀሚስ የት መጥቶ ተሰራ? እነዚህ ሰዎች ተጣልተዋል ብዬ እንዴት ነው ላምን የምችለው? በውስጥ ተጣጣታችሁ ከሆነ እኔም እኮ ከባለቤቴ ጋር አጣላለሁ። አንዳንዴ ትጋጫለሽ። ስትጋጭ ቤት መጨረስ ያለብኝን እጨርሳለሁ። ካጣነው ለሱ ደግሞ እናልጠይቃው ለሱ ደግሞ መልሳለሁ። ለሱ 10 ቀሚስ ረዳው ብለሽ ቪዲዮ ለሰራሹ ከፍለሽ ቪዲዮ ናልንገርህ ነው መምጣት መነገር ያለበት ይሄ አለ ላይ ይመጣል። ይኸውልሽ እኔ ማለት ነው ላይቭ ላይ ነበርኩና ብዙ ጊዜ ሽር ተደርጎልኛል። ተደርጎልኝ ሲሄድ ምንድነው ስል እኔ 10 ቀሚስ አለኝ አለላ ጋር 10 ቀሚስ አለኝ ጠለምት ላይ ችግር ስለሆኑ እጅና ደግሞ በራሴ ቤት አይደለም ማለት ቪዲዮ እንትን ያል በራሴ ቤት አይደለም የሰላም ወርቃይታ ወይ ልንገርህ ወይ ፖስት አድርገሽዋል ባንቺ ቤት ወይ ልንገርህ ስማኝ ሚውት አድርግላት ፕሊዝ። ለምንድን ነው ግን እንድናገር ማታረግ እንዲያወራ ያርገኝ። ከዛ ደውሎልኝ እንደዚህ ሽርሽር ላይ እንትን ነበርኩና ከዛ በኋላ ምን አለኝ። ከዛ እሱ ሲመጣ ይሄ መጣና እንደዚህ ነው ለጠለምት መርዳት ፈልጋለሁ ማለት ተነጋር እና ለጠለምት መርዳት ፈልጋለሁ ሲለኝ ኦኬ ይሄ ጥሩ ሐሳብ ነው ምክንያቱም ለተጎዱ መርዳት ምናምን ብዬ ከዛ ሄድና እንደዚህ በይ ሲለኝ ከጀ ለጠለምት ማን ጋለ አለላ ጋለ ብሎኛል። ከዛ አለላ መጣና እኔ ጋር 10 ቀሚስ አለ ለጠለምት ነው አይደል? አዎ ሂጅንም ለጠለምት እንደዚህ ይሄ ቀሚስ ለጠለምት ይሰጥልኝ ስለ እሱም አለላም መጦ መናገር ይችላል። ይሄ ገንዘብ አለ ከጀሌ ብሎ አሁን ለጠለምት ተናግሯል። ሰዎችም እሱ ጋር ተነጋግረዋል፣ ስልክ አውርተዋል። ይሄን ግን ከማን እንደሆነ አላውቅም። ለምን እሱ ነው እንደዛ ላይ ሄደሽ ተናገሪ ለጠለምት መርዳት ፈልጋለሁ 10 ቀሚስ በጎርጎራ ስም አለኝ ሂጅ እንዳለኝ ሂጅ ተናገርኩ። አለላም አለ ብሎ 10 ቀሚስ እኔ ጋር አለ አስረክባለሁ መጣችሁ ካለውበት ድረስ መጣችሁ ወሰዱ ብሎ ተነግሯል። ላይቭ ላይ በላይቭ ነው የተነገረው። ደንበኛ ቀይር ያለው ይቅርታ ሲለኝ ተስበልሽልኝ ደንበኛ ቀይር ያለው ኦኬ የትም እኔ የት ያምጣው አላምጣው አላውቅም እኮ ገብቷል። 10 ቀሚስ እንደ
አይ ቅድም ብለሻል እኮ አንዴ ቅድም ደንበኛ ቀይር ያለው ከሌላ ደንበኛ ጋር ነው የሚሰራው ብለሻል። ደንበኛ ስትቀይሪ እሱን ስትሰናበጪ ሙሉ ገንዘብ ተከፍሎ ካለው ቻው ከዚህ በኋላ ካንተን ቃል ረከብም ከሌላ ደንበኛ ልወስድ ነው ብለሽ ኢንፎርም አድርገሽዋል፣ አሳውቀሽዋል። ከሱ ጋር እንትን እያልን እንደነበር ከልጁ ጋር እኔ ከሱ ጋር እንደዚህ አይነት ቃል ነገሮች ትክክል እየመጡልኝ ስላልሆነ ደንበኞቹ በትክክል እየተቀበሉ ስላልሆነ ብዬ ለሱ ስነግረው እኔ ነግረዋለሁ። በቃ አንቺ ከዛኛው እንትን ካልሽ ከዛኛው እንትን በይ እኔ ጋር እንጨርሳለን አለኝ። ከሱ ጋር ከዛ በኋላ እሱ ብዙ ለምን እንደሌባ አምልጦ መሄድ ያስፈልጋል? ኦልሬዲ ካንተ ጋር ከዚህ በኋላ ካንተ እቃ አልረከብም። ለምን ካንተ መወስዳቸው እቃዎች ከስተመሮቼ ደስተኛ ስላልሆኑ አይደል ትቻለው ካንተ ጋር ብለሽ ነው ሌላ ጋር የምትሄጂው እንጂ እዚህ ጋር ሳትነግሪው እሱ እየጠበቀ ኔክስት ኦርደር እየጠበቀ አብራችሁ እንደምትሰሩ እያሰበ አንቺ በሌላ ሄደሽ ሌላ ከስተመር ሌላ ደንበኛ መያዝ ትክክል ነው? ሳታሰናብችው ለምን ሀ ብላችሁ የምትተዋወቁት ከአንቺ ጋር ነው። አንቺ ነሽ ባሌ ብለሽ ቦይፍሬንድሽን አምተሽ ያስተዋወቅሽው። ስለዚህ ይሄ ሰው ቦይፍሬንድሽን ያወቀው በአንቺ ነው። በአንቺ ስላወቀው አንቺን ስለሚያምንሽ በአንቺ አይን አይቶ አመነው። ግን አንቺ ደግሞ እዚህ ጋር አዲስ ሰው ስትጀምሪ ቻው ብለሽ የመሸኛ ደብዳቤ ሳትሰጪው ሳታሰናብጭው ለምን ሄደሽ እዛ ጋር ሌላ ፋይል ከፈትሽ ሌላ ደንበኛ ጋር ጀመርሽ? እሱማ አንቺ ላይ እንደሚደረግ አንቺ በሱ ቦታ ብትሆኝና አንቺን ሳልነግርሽ አየር ላይ አስቀምጭሽ ወደ ሌላ ቦታ ብሄድ ደስ ይላል? ትክክል ነው? ይሄ ፌር ነው? እንትን አይደለም እሱ እኔ አወራን አጋጣሚ ትክክል እንዳልሆነ እቃዎቹ ምናምን እኔ ትክክል አይደለም ብዬ ወደዛኛው ስቀይር እዛ እኔ እንትን ስለው ከዛ እኔ ጋር እናወራለን ከሱ ያለውን ሂሳብ እኔ ነኝ ይዘጋዋለሁ። ስለዚህ ከዛኛው ጋር ቀጠልኩኝ። እሱ እያወሩ ነው። ከዛ በኋላ ሙሉ መተው ትክክል ነው ወይ ትንሿዬ? ትክክል ነው። ስህተቴ ይሆናል። ይሄንኛው እንደዛ ማድረግ አልነበረብኝም። ግን እንዳልኩሽ እንደዛ ሲሆን እንኳን ደንበኛ እንደቀየርኩ ሲያውቅ እንደዚህ አይነት እንትንነት ጎጠኝነት ምናምን እኔ ቤት አይሰራም። ባይዘው እኔ ቤት ሀቅ ነው። ወደዛ ትሰናበታላችሁ። ዛሬ በሚዩት ነው ያሸኘውክ። በሚቀጥለው ደግሞ ብሎክ አጠጣካለሁ። ኦኬ ማንም ሁን ማለት ነው። ምንም አልሰማም። ፌመስ ብትሆን ጋለነስ ብትሆን ቦታ መሰጥ ከሀቅ ጋር ነው የምንቆመው። ስለ ሀቅ ነው የምናወራው። ስለ ሰውኛ ነው። እናንተ ደግሞ ሴት ስለሆነች ምናምን ለሷ አደላሽ የምትሉ ሰዎች ሴት ሆነ ወንድ እኔ ከሀቅ ጋር የምቆመው የወንድ ልጅ እናት ነኝ። ኦኬ ስለ ሀቅ ነው። ነገ ወንድ ልጅም ሀቁ ይበላበታል። እኔ ዛሬ አይኔ እያየ የወንድ ልጅ ሀቅ ሲበላ ሴት ስለሆንኩ ለሴት አድልቼ ዝም ብል እኔ ሴት ልጅ ትከበር፣ ቅድሚያ ይሰጣት፣ ቅድሚያ ትናገር ነው እንጂ ያልኩትኝ ሴት ስለሆነች የሰው ብር ትብላ አላልኩ። ስለዚህ ስራው ነው። ስለዚህ ሀቁ ካልተከፈለው በሱ ሀቅ ሌላ ሰው እየከበረበት ነው። ትንሿ እየሸጥሽ እያተረፍሽ ገንዘብሽን ኪስሽ እየከተትሽ ነው። እኔ ቦይፍሬንዴ እየከፈለልኝ ብዬ ነው ማሰበው ነው። አንድ ሰው ይሄንን እቃ አምጥቶ ሲሸጥ ዋናና ትርፍ አለው። አንቺ ግን ዋና የለሽም፣ ትርፍ ብቻ ነው ያለሽ። ዋናሽ ቦይፍሬንድሽ ከስዊዘርላንድ ለሱ እየከፈለ እንደሆነ ነው የምታስቢው። ኃላፊነት ቢሰማሽ ደረሰኝ ላክልኝ የከፈልክበትን ትያለሽ። ደረሰኝ ሳይልክልሽ እየተከፈለ ነው ብዬ ነው ያሰብኩት ነው ያልሽው። ይሄ አንቺ ጥፋት ነው። የእሱ ጥፋት ደግሞ ዝም ብሎ ሳይከፈለው ሁለተኛ ትእዛዝ ሶስተኛ ትእዛዝ ሲታዘዝ አመኔታ በሚል ስም በዚህ ዘመን ሰው ዝም ብሎ አመኔታ የሚባል ነገር አለ እንዴ? አመንኩ ብሎ ዝም ብሎ እያነሳ ይልካል 300 ምናምን ሺህ። በእርግጥ 700 ምናምን ሺህ ስለተከፈለው አብዛኛው ስለተከፈለው አሁንም ይከፈለኛል በሚል ተስፋ ነው። ሐቀኛ ስለሆነ የገባለትን አልካደም። እያንዳንዱ ደረሰኝ አቅርቧል። እያንዳንዱ መረጃ አቅርቧል። 700 ምናምን ሺህ ተከፍሎታል። የቀረበት አሁን 380 ሺህ ነው ይሄ ሰው የቀረበት ሐቁ። ስለዚህ አንድ ኢትዮጵያ ውስጥ ልጆች ለሚያሳድግ አባት ደግሞ ነገር አቡዬ ይቅርታ ነገር ስለሚዞር እያየሁት ያለሁት ያ ነው። 410 ሺህ ነው የተከፈለኝ። እሺ ሶሪ 700 ምናምን ሺህ ይቅርታ፣ ትክክል ከ700 ምናምን ሺህ 400 ምናምን ሺህ ተከፍሎት 300 ምናምን ሺህ ነው የቀረው። ስለዚህ የቀረበትን ይሄን ያህል ተከፍሎኛል ሙሉ አልተከፈለኝም ይል ነበር። ከሃዲ ሌባ አጭበርባሪ ቢሆን ይሄን ያህል ተከፍሎኛል ብሎ ከኤቪደንስ ጋር ይሄን ያህል አልተከፈለኝም፣ አይ ይሄን ያህል ከፍለነዋል የምትሉ ከሆነ አንቺና ቦይፍሬንድሽ ደረሰኝ አቅርቡ፣ ለህዝቡ ደረሰኝ አቅርቡ። አለላንም አስገቢው። አንድ ቁጥር እየጻፈ ነው አስገቢው። ፕራይቬት እንትን ነው አካውንቱ ዋርኒንግ ተሰጥቶታልና እንትን በሌላ አካውንት መሰለኝ። ሀቅ ነው። ማንንም ሰርታችሁ ይሄ የጾታ ጉዳይ፣ የብሔር ጉዳይ፣ የሃይማኖት ጉዳይ፣ የምን ጉዳይ አይደለም። ይሄ የሀቅ ጉዳይ ነው። ሀቅን ደግሞ እያያችሁ የምትሸፍኑ ከሆነ ነገ እናንተ ሀቃችሁ ይበላባችኋል። አደባባይ ላይ ሀቃችሁ፣ ፍርድ ቤት ቆማችሁ ሀቃችሁ ይበላባችኋል። ለሀቅ የማትቆሙ ከሆነ አስመሳይ ከሆናችሁ የት አለ አለላ
አለላ አላገኘሁትም። ሞዴሬተሮች ካገኛችሁ ታስገቡት ፕሊስ። ወይ እኔ ነኝ የመጣበትን አካውንቲንግ ገርክ ላንተ ወይ አካውንቱ ዋርኒንግ ስለሰጠው ገዝታ አያስገባውም። ሂዝ ፕራይቬት ስቲል ሶፊ ዋርኒንግ ላይ ነው። ሌላ አካውንት አተክለው ሌላ አካውንት ካጣ ቁጥሩ ስጡኝና ቀጥታ ስፒከር አድርጌ ልደውልለትና ጥያቄዎቹን ጠይቀው። እንገርሽ ያጆ የቢዝነስ ቁጥር ነው እዚህ አደባባይ ላይ የምትሰጥበት። የእሱን ኦኬ፣ ፕራይቬሲ ኦኬ። እሺ ወይ ልላክልሽ? እንዴት ልላከው? ቴሌግራም ላይ ላክልሽ። ቴሌግራም ላይ ላክልኛ። አሁን ማስረጃዎቹን በላክበት ቴሌግራም ኢትስ ኦኬ። ቁጥሩ ላክልኝና ልደውልለት ነው። ስፒከር አድርጌ ጠይቋለሁኝ። እሱ ክፈል ብሎ አስገብቶለት ከሆነ መጀመሪያ እየሰራው ለቦይፍሬንድ ይሰጣለው ብላኝ ስለነበረ እኔ መሰለኝ ወደ ቦይፍሬንዷ አካውንት ያስገባች ነበር እንዲከፍልላት፣ ግን አላስገባችም። ከራሱ ከኪሱ እየከፈለልኝ መስሎኝ ነው። ላይክ እኔ ለምሰራው ቢዝነስ ቦይፍሬንዴ ከኪሱ እየከፈለልኝ መስሎኝ ነው። እየከፈልኩልሽ ነው ስላለኝ አንቺ ዝም ብለሽ ስራሽን ስሪ፣ እነሱ ይላኩልሽ፣ እቃውን ለሚልኩት እኔ ከፍላለሁ። ሶ እቺ ሰው ዋና የላትም፣ ትርፍ ብቻ ነው ያላት። በነፃ እቃ ይመጣላታል ከኢትዮጵያ እየሸጠች ሙሉ ትርፉ እሷ ነው። ዋና እልክለታለሁ እኮ አለኝ እኮ ደረሰ አይደል? ለአለላ ነው አይላክሽው፣ ለአለላ ነው አይደል? ይኸው ልናስገባው ነው። ለአለላም ሌላ ሰዎችም ሌላ ሰዎች የላክሽው ምን እያልሽ ነው? ይሄ ደረሰኝ ለከሌ የሚከፈል እያልሽ ላኪልኝ እስኪ ማስረጃ። ዋትሳፕ ላይ ሀይ ብዬሻለሁ። ለከሌ የሚከፈል ሳይሆን ለእሱ የላኩት ወይ ከሱ ዋትሳፕ ላይ እሱ ዋትሳፕ ላይ ለምሳሌ እንደዚህ ነው እነዚህ ለእንደዚህ እያለኝ ስለሆነ ለነሱ ለማን እንደሚልከው ለማን እንደሚከፍለው እሱ እንትን አይል እያለኝ አይደለም። ለማን እንደሚሰጥ ራሱ አይናገርም። ልክ ያለው ሀቡ የሱ ፊት እኮ አይታይም። የላክሽልኝ ፎቶ ላይ ሙሉ ፊቱ ጎኑ ነው የፂሙ ነው የሚታየው። ፊቱ የሚታይበትን ፎቶ ነበር የምፈልገው ውዴ። ፊቱ የሚታይበት ፎቶ የለሽ? እስኪ ከቪዲዮ ላይ ስክሪንሻት ማድረግ ከተቻለ። አይታይም። ቆይ ልላክልሽ። የራሱ ሙሉ ብለ ስላለ እዛ ላይ ያለው እሱ ዋጋ ያለውን ለማስረጃ ያለው ቆይ የራሱ ሙሉ ልላክልሽ። ፊቱን ነው የምፈልገው ሙሉ ፊቱ የሚታይ እኮ ልላክልሽ። ኦኬ አለላ ጋር ልደውልለት እኮ Not have enough credit to call this number. Please recharge your Hella account and try again. You do not have enough credit to call this number. ሁለቱም ሴም ካርድ እንትን የለውም፣ ካርድ የለውም። አንዴ ካርድ ልምላ እኮ ለአለላ የላከችበትን ደረሰኞች ትግልና ከዛ አለላ ይገባና ደግሞ ለምን እንደተላከለት ይሄ ብር የታርገው ተብሎ እንደተላከለት ይነግረናል። አለላ ገብቶ ይሄ ብር ሲላክልክ ለማን ክፈል ለሐወሪ ከፍለኸዋል ወይ? ለሐዊረ ጥበብ ከፍለኸዋል ወይ? ይሄ ብር ደረሰኞቹን ትላክልኝ ትንሿ። ከዛ አለላ ይምጣና እየጻፈ ነው። ለምንድን ነው አካውንቱ እኮ ፕራይቬት ሆኖብን ነው ጋይስ። ዋርኒንግ ላይ ነው መሰለኝ ገዝታ ያስገባው። ሜት አለ
ሞዴሬተሮች ባካቸው አስገቡት። አለላ ነኝ እያለ ነው ወይ አካውንት ቀይሮ ሌላ በሌላ አካውንት ከመጣ ይታለ ሞዴሬተሮች ፕሊዝ ካን ዩ ሄልፕ ኖ ይሄ አይደለም አለ አላገኘነውማ ከየት እናገኘው ወይ አበባ ይላክልን አለላ አበባ ላክልን ስቲል ፕራይቬት ያው የሚሞክረው ስቲል ፕራይቬት ነው እያለች ነው ይሄ ነው እርግጤ ነኝ ነው ይሄ የሚለው እንደዚህ አረጌ ፎቶ ላንሳ አንተ ነህ አንተ ነህ አቡዬ እኔ አይደለሁም ሰላም እኔ ማጀ ምንድን ነው ታዲያ አበባ ይላከው አለላ አበባ ላክ ሲባል እንዴት ነው መላክ የምችለው ምንድን ነው እንዴት ነው መላክ የምችለው ትንሿ አይ አጥፍቼው ነበርና ከስልክ ማለት ሙሉ አጥፍቼው አላገኛልኩ አሁን አገኘው ስልክ አይ ልካሽልኝ የደለትሽውስ ምንድን ነው ማሪ ማክስ አለውና ቆይ ማክስ አለውና መለጌታችን ከአሳዳጊ ካላት ጋር ቆይ ልላክልሽ እንደውም እሱ ማስረጃ ነው አለ አሳዳጊ አላት እሺ አለላ ለመደወል ካርድ መሙላት አለብኝ ሪዱ